ዛሬ ሶስተኛው የቀይ ባህር የውይይት መድረክን በአዲስ አበባ የአፍሪካ የዲፕሎማሲ ማዕከል በሆነችው አዲስ አበባ እያካሄድን እንገኛለን። የመድረኩ የዛሬ 3 ዓመት ኢትዮጵያ የባህር በር ህጋዊ፣ ፍትሃዊ ጥያቄን ይዛ ስትነሳ ይህንን አጀንዳ በተለይም በምሁራን፣ በዲፕሎማቶች እና በተመራማሪዎች ዘንድ በፖሊሲ አርቃቂዎች ዘንድ አጀንዳ ለማድረግና የኢትዮጵያን በቀጠናው ላይ ያላትን ህልም፣ ፍላጎት ተቀናጅቶ ተባብሮ የመኖር ፍላጎት በተለይም የኢትዮጵያን የቀይ ባህር ተደራሽነት ጥያቄን ከቅኝ ግዛት መስፋፋት፣ ከኢምፓየር መስፋፋት የሌሎቹን ሀገራት ሉዓላዊነት ከመገርሰስ ጋር ተያይዞ የኢትዮጵያን እውነተኛ ስትራቴጂክ ፍላጎት ወይም ተባብሮ የመልማት ፍላጎት በመጥፎ የሚስሉ ወይ በሐሰተኛ የሚስሉ ትርክቶችን ለማጥራት የሚያስችል መድረክ ለማድረግ ታስቦ ነው እንግዲህ የቀይ ባህር የውይይት መድረክ የተዘጋጀው። ይህ ውይይት መድረክ ባለፉት 3 ዓመታት የኢትዮጵያን በቀይ ባህር ወደብ ዙሪያ ወደ ቀይ ባህር ተደራሽ የመሆን አጀንዳዎችን በመቅረጽ የጥናትና ምርምር የፖሊሲ ረቂቅ ዝግጅት የፖሊሲ ጥናቶች መነሻ እንዲሆን በማድረግ ረገድ በቀጠናው ደረጃ ከላይኛው የቀይ ባህር ሀገራት ጀምሮ እስከ ደቡባዊ ቀይ ባህር የምንለው ወይም የጎልፍ የኤደን ባህረ ሰላጤ እስከምንለው ባሉ ሀገራት ያሉ ዲፕሎማቶች፣ ተመራማሪዎችና ፖሊሲ አማካሪዎች እንዲያውቁት፣ እንዲያጠኑት፣ እንዲመረምሩትና የኢትዮጵያን ግልጽ የሆነ ፍላጎት እንዲረዱ ማድረግ የቻሉ ስራዎችን የተሰራበት ነው ብሎ መውሰድ ይቻላል።